የዓለም የኢኮኖሚ ስርዓት ለዘመናት በጋራ አብሮ ማደግ መገለጫው ነበር። አሁን ላይ የዓለም የፖለቲካ ስርዓት ከትብብር ይልቅ ወደ ራስ ማተኮር ላይ በመቀየሩ የኢኮኖሚ ስርዓቱም እየተቀየረ ይገኛል። በመሆኑም አንድ ሀገር በኢኮኖሚ መጠናከር የግድ ይላታል። በኢትዮጵያም ጠንካራ ኢኮኖሚ ለመፍጠር የሚያስችል ተግባራት እየተከናወኑ ነው። ዛሬ ላይ ሀገራዊ ሉዓላዊነትና ነፃነትን ለማስጠበቅ የምንታገልበት መስክ ሰፊና ውስብስብ ነው። በተለይ አሁን ባለው የዓለም ነባራዊ ሁኔታ በፖለቲካም ሆነ በሌሎች ዘርፎች ተደማጭ ለመሆን የኢኮኖሚ አቅምን ማፈርጠም ግድ ይላል። ይህም በሚገባ የተረዳው መንግስታችን ከለውጡ ማግስት አንስቶ የሀገር በቀል ኢኮኖሚ ማሻሻያ ሪፎርምና የ10 ዓመት የልማት እቅድ በማዘጋጀት በፍጥነት ወደ ስራ ገብቷል። በሀገራችን የኢኮኖሚ ለውጥ ታሪክ ታይቶ በማይታወቅ መልኩ የግል ዘርፉን ያነቃቃ በርካታ የማክሮ ኢኮኖሚ ማሻሻያ እርምጃዎችን በመውሰድ ላይ እንገኛለን። የአምራች ዘርፉ በኢትዮጵያ የኢኮኖሚ አምዶች ተብለው ከተለዩ ዘርፎች መካከል አንዱ ነው። በዚህም ከውጭ የሚመጣ ምርት መተካትን ጨምሮ ወደ ውጭ የሚላኩ ምርቶችን አይነትና ብዛት ለመጨመር እየተሰራ ይገኛል። ሆኖም ይህ ከፍ ያለ ዓላማ የያዘ ዘርፍ የተለያዩ ውስንነቶች ያጋጥሙታል። ለዚህም በኢትዮጵያ ታምርት ንቅናቄ የአምራቾችን ችግር በቅንጅት እንዲፈታ ለማስቻል ወደ ስራ ከተገባ ዓመታት ተቆጥረዋል። ከራሱ ከመነጨ እንዲሁም ከሌሎች ከውጫዊ ከሚመነጩ ብዙ ተግዳሮቶችና ችግሮችና ማነቆች አሉበት። እነኚህ ችግሮችና ማነቆች በኢንዱስትሪ ሚኒስቴር ብቻ የሚፈቱ አይደለም። ቅንጅታዊ የሆነ አሰራር ያስፈልጋቸዋል። አምራች ኢንዱስትሪው የፋይናንስ አቅርቦት ይፈልጋል። አምራች ኢንዱስትሪው መሬት ይፈልጋል። አምራች ኢንዱስትሪው ሌሎች መሰረተ ልማቶችን እንዲሁም ሌሎች መንግስት አገልግሎቶችን ይፈልጋል። ለነዚህ ምቹና የተሰናሰለ ወይም ደግሞ የተቀናጀ አሰራርን ይጠይቃል። ስለዚህ የኢትዮጵያ ታምርት እነዚህን አገልግሎቶች የሚሰጡ አምራች ኢንዱስትሪውን የሚደግፉ መንግስታዊ ተቋማትም እንዲሁም የግል ዘርፉን አንድ ላይ አቀናጅቶ ችግሮችን ለመቅረፍ የምንሰራበት ትልቅ ንቅናቄ ነው ማለት እንችላለን። ዘርፉ ከራሱ ባህሪ ከሚመነጩ ተግዳሮቶች ባሻገር ሰፊ የአመለካከት ከፖሊሲ ጋር የሚያያዙ ጉድለቶች ከህግ ማዕቀፎችና ከመንግስታዊ አገልግሎት አሰጣጦች በሚመነጩ ማነቆችና ስር የሰደዱ ስርዓታዊ ችግሮች ሲፈተን ቆይቷል። በዚሁ የተነሳም አጠቃላይ የዘርፉ የማምረት አቅም አጠቃቀም ከ50 በመቶ በታች ወርዶ ነበር። እነዚህን የዘርፉን ማነቆና ችግሮች በስትራቴጂካዊ ብልሃትና በፍጥነት እየፈቱ መሄድ የውዴታ ሳይሆን የሞት ሽረት ጉዳይ በመሆን በመንግስት ቁርጠኛ አቋም ተወስዶባቸዋል። ይህም በመሆኑ በ2014 ዓመተ ምህረት መጋቢት ወር የኢትዮጵያ ታምርት ንቅናቄ ከአመለካከት የሚጀምር የዘርፉን ሁለንተናዊ ማነቆችና ተግዳሮቶች ለመፍታት ስትራቴጂካዊ አካሄዶችን፣ ቅንጅታዊ አሰራሮችን እና ተቋማዊ አደረጃጀቶችን ባረጋገጠ መልኩ ተጀምሮ እነሆ ዛሬ ላይ ደርሷል። ከማምረት ባሻገር የተመረተው ምርት ገበያ ማግኘት ይኖርበታል። የኢንዱስትሪ ሚኒስቴርም እነዚህ ምርቶች ገበያ እንዲያገኙ ለማድረግ የኢትዮጵያ ታምርት ኤክስፖን በየዓመቱ እያዘጋጀ ይገኛል። ከዚህ ቀደም ለ3 ጊዜያት ተካሂዶ አምራቾችን ተጠቃሚ ማድረጉ ይነሳል። ኢትዮጵያ ታምርት ከጊዜ ወደ ጊዜ በጣም ፓወሩን እየጨመረ ያለ ለሀገር ምርት እውቅና የተሰጠበት መስራት ትችላላችሁ ብሎ መጠየቅ የጀመረበት ይሄ ከሆነ በቀላሉ ሀገር መለወጥ ትችላለች። እኛ ኢትዮጵያውያን እናመርታለን፣ እንሰራለን። ኢትዮጵያውያን የሚሰሩ ስራ ላይ ጥራት፣ ጥንካሬ ላይ በጣም እየሰራን ያለ ነው። የተሻለ ደረጃ ላይ እየደረስን ነው ማለት ከጊዜ ወደ ጊዜ የኛ ምርቶቻችንን ከጊዜ ወደ ጊዜ ደረጃቸውን እያሻሻልን ጥራታቸውን እየጨመርን መልካቸውና ውበታቸውንም እየጨመርንበት ያለበት ጊዜ ነው። ተወዳዳሪዎቻችን ብዙ ስለሆነ ማሸነፍን ስላለበት አሁን ሶስተኛችን ነው ስንሳተፍ። አምና የነበረው ላይ ትንሽ ኦፕኒንጉ ላይ የነበሩ ዲስኦርጋናይዝድ የመሆን ነገር ነበር። አሁን ላይ በጣም ተሻሽሎ ኦርጋናይዝድ ሆኖ ቀድሞ ኢንፎርሜት ተደርገን ነው እየተደረገ ያለው። ላስት ይር ላይ በጣም ኢፌክቲቭ ከተሳተፍናቸው ትልልቅ ኤግዚቢሽኖች ውስጥ በጣም ኢፌክቲቭ የነበረበት ትልልቅ ሴልሶችን ያገኘንበት ትልልቅ ዲስትሪቢዩተሮችን ያገኘንበት በጣም ብራንዳችን ያስተዋወቅንበት ኤግዚቢሽን ነበር። ቱ ቢ ኦነስት ለኛ ወርዝ ኦፍ ኢፌክቲቭ የሆነ ላወጣነው ገንዘብ ኢፌክቲቭ የሆነ ወርዝ የሆነ ኤግዚቢሽን ነበር። ይሄ ፕላትፎርም ቀላል ፕላትፎርም አይደለም። እንደ ሀገር እነ ቻይና የሀገራቸው ምርት ለመሸጥ እና ካንቶን ፌርን አይነት ትልልቅ ኢቨንቶች በአመት 2 ጊዜ ያዘጋጃሉ። ኢትዮጵያ ደግሞ ያላትን ምርት ያላትን ማኑፋክቸሪንግ ሴክተር ያላትን ደግሞ ኤክስፖርት ሊደረግ የሚችል አቅም እኔ በጣም ለራሴ እስከሚገርመኝ ድረስ ነው በተደጋጋሚ የኢትዮጵያ ምርቶች እስከማይመስሉን ድረስ ምርቶች አየነበረውና
እዞራለሁ ለተደጋጋሚ ቀናት ነው ተመላልሼ ምርቶችን አየነበረው። ምክንያቱም ምንድነው ኢትዮጵያ ውስጥ እውነት ይሄ ይመረታሉ ለኔ ምርት ግብዓት የሚሆኑ ለኔ አምራች ድርጅት ነኝ እኔ ለኔ ምርቱላ ግብዓት የሚሆኑ ነገሮችን ኢትዮጵያ ውስጥ እንዳሉ ሳላቅ ከውጭ ማመጣቸው ነበሩና ይሄንን ሁሉ መረዳት የቻልንበት አገር ውስጥ ያለውን ፖቴንሻል ማወቅ የቻልንበት ፕላትፎርም ስለሆነ ይሄ በትውልድ ቅብብሎች ለልጅ ልጆቻችን የምናወርሰው እንደ አድዋ ድል ደግሞ አንድ ታሪክ የሰራንበት እንደ አባይ ግድብ አንድ ታሪክ የሰራንበት ወደፊት ቀጥሎ ደግሞ የኢትዮጵያን ኢንዱስትሪ ትንሳኤ የሚያበስር ፕላትፎርም ነው ብዬ ነው ማምነው። ሌላው ለህብረተሰቡ ትልቅ በሀገሩ ምርት ላይ የሀገሩ ምርት እንዲመለከት የሀገሩን ምርት እንዲያውቅና እዛ ላይ ደግሞ ሰፊ ግንዛቤ እንዲኖረው ሰፊ ስራዎች የተሰሩበት ነው። ከዚሁ ጎን ለጎን ያው ፓናል ዲስከሽኖችና ሴሚናሮችም ስለነበሩ ከዛ የሚመነጩ ሀሳቦች አሉ። እነዚህ ሀሳቦች ደግሞ በዋናነት ፖሊሲዎቻችንን፣ መመሪያዎቻችንን፣ አሰራሮቻችንን እንድናሻሽል ትልቅ ግብአት ሆነዋል ማለት ነው። ስለዚህ ከነዚህ ኤክስፖዎች የተማርነው አምራች ኢንዱስትሪዎቻችን ትልቅ አቅም እንዳላቸው፣ ህብረተሰባችን ደግሞ ግንዛቤው እየጨመረ እንደመጣ በአምራች ኢንዱስትሪዎች ላይ አመኔታው በሀገር ውስጥ ምርት ላይ አመኔታው እየጨመረ እንደመጣ የተገነዘብንበት ነው ማለት ነው። በዘርፉ ሰፊ አመለካከት ለውጥ፣ ቅንጅታዊ አሰራር፣ የገበያ ትስስር፣ የልምድና የቴክኖሎጂ ሽግግር ስራዎችን ከምንፈጽማቸው የንቅናቄው ስልቶች መካከል አንዱ የኢትዮጵያ ታምርት ኤክስፖ ነው። ይህ ኤክስፖ ከዓመት ዓመት በተሳታፊ ኢንዱስትሪዎች ቁጥር፣ በምርት አይነት ስብጥርና ጥራት፣ በጎብኚዎች ብዛት ኤክስፖን አስታክረው በሚከናወኑ የጎንዮሽ ሁነቶች እንዲሁም በአጠቃላይ ቅቡልነትና የብራንድ ደረጃ በከፍተኛ ሁኔታ እያደገ ከመምጣቱ ባሻገር በሀገር አቀፍ ደረጃ ለሚዘጋጁና ለሚከናወኑ መሰል ኤክስፖዎች እንደ ውሃ ልክ የሚወሰድ ደረጃ ላይ ደርሷል። ይህ ውጤታማና በአምራቾች ተፈላጊ የሆነ የመጣ ኤክስፖ ለአራተኛ ጊዜ በአዲስ አበባ ዓለም አቀፍ ኮንቬንሽን ማዕከል ከሚያዝያ 24 እስከ 28 ቀን 2018 ዓ.ም ይከናወናል። ከዚህ ቀደም በተከናወኑ የኢትዮጵያ ታምርት ኤክስፖዎች አምራቾችን እርስ በርስ ማስተሳሰርን ጨምሮ ከፍ ያለ ሽያጭ ተመዝግቧል። ለምሳሌ ብዙ ሰፕላየሮችን አግኝተን ነበር። እኛ ሮ ማቴሪያል ኢምፖርት ነበር የምናደርገው። አሁን ሎካሊ ዚው ሮ ማቴሪያሉን የሚሰሩ ሰዎችን አግኝተን ነበረ። ፕሮሰስ ላይ ነው ያለው። አሁን ኢንዲያ ያደረገ ዲል ባይኖረንም ግን ፕሮሰስ ላይ ያለ ብዙ ሰፕላየሮችንም ኢንቱ ኢንዲያ ሆነ ከስተመሮችንም ሰፕላየሮችንም ዲስትሪቢዩተሮችንም ብዙ ቢቱቢ ኮኔክሽኖችን ፈጥረን ነበር ያለው። ከብዙ ድርጅቶች ጋር የገበያ ትስስር ፈጥረናል። በብዛት አሁንም አንድ ከ5 ያላነሱ ድርጅቶች ጋር ትላልቅ የሚባሉ ድርጅቶች ጋር አሁን በዛ ምክንያት ተሳስረን እየሰራን ያለብንበት መንገድ አለ። ለምሳሌ ከመከላከያ ጋር በኢትዮጵያ ታምርት ተገናኘን። የኢትዮጵያ ንግድ ባንኩን ዙሪያውን ያሉትን ስቴንለስ ስቲል አጥሮች የኛ ድርጅት ነው የሰራው። ማሽኑን መስሪያ ማሽኑን እዚህ አምርቶ ማለት ነው። ይሄ ኢትዮጵያ ታምርት የፈጠረልን ውጤት ነው ማለት ነው። እና ብዙ ስራዎች እንደዚህ አይነት የሰራናቸው ስራዎች የሳሙና ፋብሪካዎች ስፔር ፓርቶቻቸውን ከገበያ ያጡትን ስራ በመስራትም ከብዙ ድርጅቶች ጋር እንድንገናኝ አድርጎናል ማለት ነው። ኢትዮጵያ ታምርት ብዙ ስራ ስለሆነ የወርቅ ማሽኖችን የወርቅ ማጠቢያ ማሽኖችን አሁንም እየሰራናቸው ያሉ አሉ። በጣም ዘመናዊ አድርገን እየሰራናቸው። ሁለት ነገር ነው እዚህ ጋር ማንሳት የምፈልገው። አንዱ የአምራች ኢንዱስትሪዎች የምርት ግብዓት ትስስርና አምራች ኢንዱስትሪዎች የማምረቻ ማሽን ንግድ ትስስር ፈጥረውበታል። የምርት ግብዓትም ትስስር ተፈጥሯል። አምራቾች ብቻ ሳይሆን ማሽነሪ አምራቾች፣ ፕሮዳክት አምራቾች ብቻ ሳይሆን ፕሮዳክቶችን ለማምረት የሚያስፈልጉ ማሽነሪዎች ጭምር የሚያመርቱ ከየተደበቁበት የወጡበት ፕላትፎርም ነው ይሄ። ስለዚህ ምን ተፈጥሯል? አምራቹ ከአምራቹ ጋራ የግብዓት አቅርቦት ትስስር ያደርጋል። አምራቹ ከማኑፋክቸሪንግ ላይ ከሚመረቱ የማሽነሪ አምራቾች ጋር ትስስር ፈጥሯል። ስለዚህ የማምረቻ ማሽኖችን በጣም ብዙ ለፋብሪካዎቻችን ግዢ ፈጽመናል። የምርት አቅርቦት ደግሞ ለምንፈልጋቸው የምርት አቅርቦቶች ግብዓቶችን ለኛ ብቻ አይደለንም፣ እዚህ ኢንዱስትሪ ውስጥ ያሉ በጣም ብዙ ተቋማት ግብዓት ያገኙበት ነው። የማስፈጸሚያ ስልት ነው። የንቅናቄውን ዓላማ የምናስፈጽምበት ስልት ነውና ከዚህ ውስጥ አንደኛው የገበያ ትስስር እንዲፈጥሩ ማስቻል ነው። አምራች ኢንዱስትሪዎች እርስ በርሳቸው በ3 ዓመታት ብቻ እስከ 9 ቢሊዮን የሚደርስ በገንዘብ ደረጃ የገበያ ትስስር መፍጠር ችሏል። ይሄ በጣም ትልቅ ቁጥር ነው፣ ለኛም ትልቅ ማበረታቻ ነው። ይህ ኤክስፖ ትልቅ ከሚባሉና በስራው ላይ ከቆዩ አምራቾች በተጨማሪ አዲስ ለሚመጡ አምራቾች የመታያ መድረክ እየሆናቸው ይገኛል። ወጣቶች ላይም ጭምር እየሰራን ነው። ለምሳሌ ከአዲስ አበባ ዩኒቨርሲቲ ከአሱ ከሳይንስና ቴክኖሎጂ የሚወጡ ወጣቶች የፈጠራ ውጤት ያላቸውን
አሁን ኢትዮጵያ ታምርት ላይ የሚቀርቡ 2 ድርጅቶች አሉ። እኛ በእኛ ስር 7 ድርጅቶች ተፈጥረዋል። ከ7ቱ 2ቱ አሁን ኢትዮጵያ ታምርት ላይ ይቀርባሉ። ምንድነው ወጣቱም መስራት እንዴት አድርጌ መስራት ይችላል የሚለውን ሐሳብ ጭምር የሚሰራውን ስራ ሁሉ እንዴት መምረጥ እንደሚችል ክህሎቱን እንዴት ማውጣት እንደሚችል በእኛ ማሽነሪዎች እኛ ጋር ተጠቅሞ እኛ ጋር ሰርቶ ዳሶ ሞክሮ የራሱን ድርጅት እንዲከፍቱ እያበረታታን ጭምር ነው። ትላልቅ ኢንዱስትሪዎችን ብቻ ሳይሆን በተለይ ደግሞ ስታርታፖችን መንግስትም አሁን ለስታርታፕ ልዩ ትኩረት ይሰጣልና በዚህ በአምራች ኢንዱስትሪው ዘርፍ ዙሪያ የተሰማሩ ስታርታፖችን በመጋበዝ ለነሱ ቦታ በመስጠት በነፃ ቡዝ በመስጠት እያበረታታን እንገኛለን። ይሄን ደግሞ በስፋት እየሰራንበት እየሄድን እንገኛለን። ከዚህ አንፃር እስካሁን የነበሩ ስታርታፖቻችን በተለይ ከትላልቅ ካምፓኒዎች ጋር የገበያ ትስስር መፍጠር ችለዋል። ስለዚህ ከኢንኩቤሽን ወጥተው ራሳቸው ወደ ማምረትና ለትላልቅ የሆኑ ኢንዱስትሪዎችን መመገብ ወደሚችሉበት ደረጃ እየመጡ ነው ያሉት። ይሄ እንግዲህ በጥቂቱ ያየነው ነው። ይሄንን ብናሰፋው በጣም ትልቅ ለውጥ ማምጣት እንደምንችል ያየንበት ስለሆነ ከትስስር አኳያ ይሄን በኩራት የምንናገርበት ኤክስፖ ነው ማለት ነው። በዘንድሮ ኤክስፖ ከ270 በላይ አምራቾች ሲሳተፉ ከውጭ የሚመጡ ተሳታፊዎችና የፓናል ውይይቶች ተጠባቂ ናቸው። ከ2000 በላይ የውጭ ሀገር ጎብኚዎች፣ ዓለም አቀፍ ምሁራንና ፓናሊስቶች በ2018 ዓለም አቀፍ ኤክስፖ ላይ እንዲሳተፉ ይደረጋል። በአጠቃላይ ከዚህ ቀደም ከተካሄዱት ሩጫዎች በተለየ መልኩ ከ15000 በላይ ሯጮች እና 800 ዓለም አቀፍ አትሌቶች የሚሳተፉበት ታላቅ የኢትዮጵያ ታምርት ኤክስፖ የ2018 ሩጫ ይካሄዳል። በዚህ ሩጫም የኢትዮጵያ ምርትና ኢንዱስትሪያላይዜሽን የበለጠ ፕሮሞት የሚደረጉበት ምቹ ሁኔታ ይፈጠራል። ከዚህ ቀደም በነበረው ኤክስፖ ተጠቃሚ የሆኑ አምራቾች በአራተኛው ኤክስፖ ለመሳተፍ የተሻለ ዝግጅት እያደረጉ ነው። የተሻለ ምርቶቻችንን በደንብ የሚያሳዩ እቃዎችን ለማሳየት ከዛ ፊዚካሊ ቴስቲሞኒያል የሆኑ ዲስፕሌይ የሚያደርጉ ኢንስቶል እንዴት ነው የሚደረገው የሚለው ፓይፖቻችን እንዴት ነው የሚሄዱት ከሌላው የተለየ ዩኒክ ፊቸሮቻችን ምንድን ነው የሚሉትን ነገር የተሻለ ለማሳየት ብዙ ዝግጅቶችን እያደረግን ነው። ለ2018 የኛ ድርጅት በጥራትም በብዛትም ለመሳተፍ ነው። በተለይኛ ማሽኖች በጣም ትላልቆችም ስለሆኑ በሮላፕም በምንም የምናሳያቸው ናቸው። በጣም ትላልቅ ሂዩሚዲቲ ክሬቸሮች ናቸው። እስከ 80 ሚሊዮን ድረስ ሊያወጡ የሚችሉ ክሬቸሮች ጭምር ነው የሚሰሩትና እነዛ ትላልቅ ስለሆኑ እነዛን ማሽኖች እዛ ጋር አጓጉዞ ማምጣቱ ስለሚል እነሱም በገላጭ እናቀርባለን። ሌሎቹን ግን አነስተኛ ማሽነሪዎችን ግን እዛ ኤግዚቢሽኑ ላይ ለማቅረብ በጣም ዝግጅታችን ጨርሰናል። እኛ እንደ ኢትዮጵያ ቆዳ ኢንዱስትሪዎች ማህበር ፕሬዚዳንት ኢንዱስትሪው በንቃት በዚህ ሴክተር እንዲሳተፍ ስሞል ኤንድ ሚዲየምን ጨምሮ መካከለኛና ከፍተኛ ላይ ያሉትን ትልቅ የአድቮኬሲ ስራ ከኢንዱስትሪ ሚኒስቴር ጋር በመሆን እንዲሳተፉ በንቃት ቅስቀሳ እናደርጋለን። እኛም እንደ ኬሬጅ ኢትዮጵያ ደግሞ በንቃት ከሚሳተፉት ካምፓኒዎች የተለየ ምርት ኢትዮጵያን ብቻ ሳይሆን የአፍሪካን የፋሽን ኢንዱስትሪ ሊያስጠራ የሚችል ፓዮነር የሆነ ድርጅት ነው ያለን። ያ ድርጅት ደግሞ በየአመቱ አዲስ ነገርን ፕራይም ሚኒስትሩ ጭምር ሲያገኙኝ በተደጋጋሚ ዘንድሮ ምን አዲስ ነገር አለህ ብለው ነው የሚጠይቁት። የተለመደ የቆዳ ውጤቶችን መያዝ ብቻ ሳይሆን ክሬቲቭ የሆኑ ዓለም ላይ ተወዳዳሪ የሚሆኑ ምርቶችን ይዘን እንቀርባለን። መጀመሪያ አምራች ኢንዱስትሪው ለዚህ ኤክስፖ በቅድሚያ እንዲዘጋጅ እንግዲህ እየተሻሻለ መሄድ መቻል አለበት። ልክ ከተማችን በፊት ከነበረው ገጽታ ለውጥ እንዳመጣች ሁሉ የኛም ኤክስፖ በዛው ደረጃ ከአምናው ዘንድሮ እየተሻሻለ መሄድ አለበትና ከዚያ አኳያ አምራች ኢንዱስትሪዎችም የተሻለ ምርት እንደዚሁም አዳዲስ የሆኑ ጥራታቸውን የጠበቁ የኢንዱስትሪ ምርቶችን ይዘው እንዲቀርቡ ከወዲሁ ትኩረት ሰጥተው እንዲሰሩበት የሀገራችን ምርት ከየት ተነስቶ ምን ደረጃ ላይ እንደደረሰ ከጥራት አኳያ የምናይበት ይሆናል። አዳዲስ ሀሳቦችን፣ አዳዲስ ወዳጆችን፣ አዳዲስ ገበያዎችን ጭምር የምናገኝበት ኤክስፖ ይሆናል። ስለዚህ ከዚህ አኳያ በዋናነት የሀገራችንን አምራቾችና የሀገራችንን ምርት የምናበረታታበት ይሆናል ብለን እናስባለን። ይህ የ2018 ዓመተ ምህረት ኤክስፖ የበለጠ ውጤታማ እንዲሆን ጥራት ቀዳሚ መሆን እንዳለበት ተጠቁሟል። ተጨማሪ የያዝናቸው ሁነቶች አሉ። ከኤክስፖ እና ከኤግዚቢሽኑ ከባዛሩ በተጨማሪ
አንደኛ የምርት ልማት ውድድር ነው። ይሄ የምርት ልማት ውድድር በዋናነት የሀገራችን አምራቾች ከጥራት አኳያ ምርቶቻቸውን እያሻሻሉ እንዲሄዱ ጤናማ የሆነ ፉክክር እንዲኖር በአምራች ድርጅቶች መካከል እንደዚሁም ደግሞ በተለይ ደግሞ ከጥናትና ምርምር አኳያ አምራች ኢንዱስትሪዎች ችግር ፈቺ ወደ ሆኑ ምርቶቻቸውን አዳዲስ ምርቶች በሚፈጥሩበት አኳያ ጥናትና ምርምር በጣም ወሳኝ ስለሆነ ይህን እንዲያደርጉ የምርት ልማት ውድድሮች ይኖሩናል በአምራች ኢንዱስትሪዎች መካከል ማለት ነው። አምራቾችም ጥራት ያለው ምርት ለማቅረብ ዝግጅት ማድረጋቸውን ነው ያሳወቁት። ብዙ ሰርቲፊኬሽኖችን አግኝተናል። የአይሶ 9000 ሲስተማችንም ሰርቲፋይድ ነው። እቃዎቻችንም በቅርቡ ሰርቲፋይድ ሆነዋል። እንደውም የራሳችን የፋብሪካችን ላቦራቶሪ የጥራትና ምዘና ድርጅት የተወሰነ እቃዎችን እኛ ላቦራቶሪ ላይ ነው ሁላ ቴስት የሚያደርገውና በኳሊቲ አንፃር ብዙ እቃዎቻችን ኦልሞስት ሁሉንም እቃዎቻችን ሰርቲፋይድ አድርገን ነው ለአሁኑ ኤግዚቢሽን እየጠበቅን ያለንበት የፋሽን ኢንዱስትሪ በጣም ሴንሲቲቭ ያለ ጥራት ወዴትም መራመድ የማይችል ኢንዱስትሪ ነው። በጥራት ላይ የተመሰረተ ብቻ ውድድር ነው መድረኩን ለማግኘት 270 ካምፓኒዎች ናቸው ከኢትዮጵያ የሚሳተፉት። እንደ ቆዳ ሴክተር 2 ወይ 3 እድል ነው የሚኖረው። እነዛን እድሎች በመርፌ ቀዳዳ የመሽሎክ ያህል እድል ነው ይሄ። እነዚህን እድሎች ደግሞ ያለማባከን በጥራት ለሌሎች ዓለም አቀፍ ብራንዶች ጋር ተወዳዳሪ የሚሆን ምርት አምርተን እንደምንሳተፍ ተስፋ አደርጋለሁ። ይህ እድል አመልጣችሁ መታችሁ ጎብኙን ሸምቱም የሚለው የአምራቾች መልእክት ነው። በጣም ኮንስትራክሽን ሴክተሩ ላይ በቃ የማይቀርበት ኤግዚቢሽን ነው። ከዛ ቤዚካሊ ደግሞ የኛ ደግሞ የሪፎ ብራንድ ኮንስትራክሽን ላይ ያለ ማንኛውም ሰው የሚያውቀው ነው። ኤኒ ኮንሰልታንት፣ ፕላምበሮች፣ ኮንትራክተሮች ምናምን መታችሁ እቃችንን ማየት ትችላላችሁ። ፊዚካሊ እዛው ጋር ዲል ማድረግ እንችላለን። ዲስትሪቢዩተር መሆን የሚፈልጉ ኤኒ ኮንስትራክሽን ላይ ያለ ሰው ሪል ስቴቶች፣ ኦነሮች መታችሁ ኮንታክት ማድረግ ትችላላችሁ እኛን ኤግዚቢሽናችን። እንደዚህ አይነት መድረኮች ሲዘጋጁ መተን ማየት፣ አይዲያ መውሰድ፣ የንግድ ትስስር መፍጠር፣ አዳዲስ ቢዝነሶችን ክሬት ማድረግ ኢቭን ገንዘብ ኖሮን ራሱ ኢንቨስት አድርገን የምንሰራው ነገር ያጣን ብዙ ሰዎች አለንና እኛም ጭምር እድሎችን የምናገኝበት ስለሆነ ይሄ መድረክ በንቃት በመሳተፍ ከየትኛውም ቦታ ተጉዘን መተን እንደዚህ አይነት መድረኮችን ማየት እነዚህን ኤግዚቢሽኖች መጎብኘት አይምሮአችንን ያበለጽጋል፣ የገበያ ትስስር ይፈጥራል። ወደፊት ምን መሆን እንዳለብንና ከዚህ የተሻለ ምን መስራት እንዳለብን የምንማርበት ስለሆነ በንቃት የንግዱ ማህበረሰብ እንዲሳተፍ መንግስት ዘላቂ ድጋፍ እንዲያደርግለት እንዲቀጥል፣ ተመልካቾች ደግሞ ሁሉም በንቃት መጥተው ተማሪዎች፣ ኢኖቬቲቭ ላይ የሚሰሩ ኢንስቲትዩቶች፣ የመንግስት ተቋማት፣ የግል ድርጅቶች ሰራተኞች ጭምር መጥተው እንዲያዩት፣ ሩጫውም ላይ ደግሞ በንቃት እንዲሳተፉ መሳተፍ ለሚፈልጉት ኢትዮጵያ ታምርት እኛ የሚሸምት ነው። በተለይ በአሁኑ ሰዓት ኢንዱስትሪው እየተበረታታ እየተደገፈ ያለበት ጊዜ ላይ ነው ያለነው። ሌሎቹም ማለት ቀምሰው እንዲያዩት ነው የምፈልገው ማለት አንድ ነገር ሳትቀምሰው አታጣጥመው። ኢትዮጵያ ታምርት ኤክስፖ ላይ ለመቅረብ ያልተዘጋጁም እንዲቀርቡ የሚለው መልእክት ነው ማስተላልፈው ጊዜው ካላቸው ማለት ነው። ምናልባት ኢንዱስትሪ ሚኒስቴር ቦታውን ካልዘጋውና ቀነ ገደብ ካልገደበ ሁሉም ቢሳተፍ ኢንዱስትሪዎች ቢሳተፉ በጣም የተሻለ ውጤት ያገኛሉ። አዳዲስ ተጨማሪ ሁነቶችን ማካተታቸው ዓለም አቀፍ የአካዳሚክ ሴሚናር፣ የዕደ ጥበባት ምርት ማሳያ፣ የቨርቹዋል ኢንዱስትሪያል ሂደት ማሳያ፣ የምግብና መጠጥ ቅምሻ ሁነቶች የሚካሄድበት መሆኑ ከቀድሞ በእጅጉ የተሻለ ሆኖ እንዲዘጋጅ ያስችለዋል። ይህ እንዲሆን የጉዳዩ ባለቤት የሆናችሁ አምራች ኢንዱስትሪዎች በኤክስፖ የምታቀርቧቸው ምርቶች ጥራት ላይ ከወዲሁ መስራት የሚኖርባቸው ሲሆን የልማት አጋር ድርጅቶች ይህንን ዓላማ በመረዳት ለኤክስፖ ድጋፍ እንድታደርጉ እንዲሁም የህዝብ ግንኙነትና የሚዲያ አካላትን የንቅናቄው ሞተርነታችሁን ተረድታችሁ ሰፊ የህዝብ ግንኙነትና የኮሚኒኬሽን ስራዎችን በመስራት ሚናችሁን እንድትወጡ ከወዲሁ ከአደራ ጋር እያሳሰብኩ የ2018 የኢትዮጵያ ታምርት ኤክስፖ የማስጀመሪያ መርሃ ግብር በይፋ የተከፈተ መሆኑን አበስራለሁ።